ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። ሰላም ቤተሰብ፣ ዛሬ ጫካ ሆኜ ነው ቪዲዮ የምሰራው። የቅድስት ስላሴ መንፈሳዊ ኮሌጅ ተማሪዎች ለጠቅላይ ቤተ ክህነት ስራ አስኪያጅ ሰሙት። ከዛ በኋላ ደግሞ ሌላ አንድ ፓስተር እንቅጭዋን የተናገረው ንግግር አለ። እሱንም አስደምጣችኋለሁ። ያለው ጫካ ስለሆነ እንግዲህ ሌላ ድምጽ እንዳይገባ ጥንቃቄ አድርጌ ኤዲት አደርገዋለሁ። አዳምጡት። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው
በልጅነት መንፈስ እንጠይቃለን እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ ምልዓተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የሕግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የሕግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጆች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው፣ እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። እውነት ክርስቲያን ስንሆን የምንሸለመው ታዲያ ምን ይመስላችኋል? ስለ ክርስቶስ መሞት ካልሆነ በቀር ሌላ ምንም ነገር ሊደረግ አይችልም። በየትኛው ጊዜ ነው ክርስቶስን ስለሰበኩ በእውነትም ጭምር ከእግዚአብሔር ጋር አብረው ስለኖሩ ተብለው መሬት የተሸለሙ፣ ቤት የተሸለሙ፣ መኪና እያሽከረከሩ የሄዱ ክርስቲያኖች ነበሩ እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። ነቢያት ጥፋት ኖሮባቸው አልነበረም የተገደሉት። ነቢያት ክፉ ነገር ተናግረው አልነበረም። ነቢያት ሟርት ተናግረው አልነበረም የተገደሉት። እውነት ስለተናገሩ በእውነት ስለኖሩ ሰው ክፋትን መርጦ እግዚአብሔርን ከማየት ይልቅ እነሱ ግን እግዚአብሔርን አይተው ደግን ነገር በመምረጣቸው ነበረ ዋጋ የከፈሉት የነበሩ። አንድ መልእክት ማስተላለፍ ፈልጋለሁ ከዚህ ከአርሲ ክርስቲያኖች ጭፍጨፋ ጋር ተያዘ። እንግዲህ የኛ ሰባተኛው አገራዊ ምርጫ ቅስቀሳውና ሁለመናው በጸሎት ጭምር እንዲታገዝ ተደርጓል።
ነቢያት ነን፣ ትንቢት እንናገራለን፣ ሐዋርያት ነን የሚሉ የእምነት ሰዎች ትልልቅ የእምነት ተቋማትን ጭምር የሚመሩ የኢትዮጵያ አብያተ ክርስቲያናት ህብረት የሃይማኖት ጉባኤ ቶታሊ ለምርጫው እንጸልያለን ተብሎ ሁሉ አታሞስ ይደረጋል። ነቢያቶቹም ደግሞ እግዚአብሔር ይለያቸው፣ ሐሰተኛ ነቢያት ሆኑ እውነተኛ ነቢያት መጽሐፍ ቅዱስ ውስጥ ይነግረናል። ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ይሁኑ አናቅም። እንዲያውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውን ምርጫ ያሸንፉና 8ኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ለምንድን ነው እሱ ያላወገዙት? የእምነት ሰዎች ናቸው። ዚያር ክርስቲያን እኮ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንቱም ክርስቲያን እኮ የያዙት እኮ አንድ መጽሐፍ ነው። ዶክትሪን ነው የሚለያዩት፣ ቅድም ነው ቀኖናውን የሚለያዩ ዜን ክርስቶስ ኢየሱስ የነሱ ፒላር ነው። የእስልምና ወገኖቻችን እነ ሐውለት አህመድን የመሳሰሉ ሪሊ የዚህ ዘመን አይከን የሆነች ልጅ ምን ወዳት እነ አህመዲን ጀበል እነ ኡስታዝ ያሲን በዚህ ደረጃ ሲያወግዙት የታሉ እነኚህ ሐዋርያትን ብለው ሲሰሉ የነበሩት ምርጫው? ይሄ ምርጫ ከሰው ልጅ ህይወት ይበልጣል እንዴ? ከአስርቱ ትእዛዛት እኮ አንዱ እኮ አትግደል የሚል ነው። ከዚህ አንፃር ይሄ አያኗኑርም፣ ህዝብን አያቀባብርምና ሁላችንም የየራሳችንን እምነት አክብረን ሌላው ላይ ጉዳት ሲደርስ ግን ማን ከላከል ከሆነ የጥላቻ እንትናችን እየሰፋ ይመጣና የሚቀጥለው ትውልድ ቶታሊ በሃይማኖት ጭምር እንዳይነጋገር እናደርገዋለን፣ እንዳይቀባበር። እንግዲህ የዩኒቨርሲቲ ተማሪ ይሄን ደግሞ ፈጣሪ ነው ማለት ነው። ይሄን ሐሳብ ለአባ ሳዊሮስ አቅርበዋል። ለማን እንዳቀረበው ያው ታውቁታላችሁ። ምንም ብዙ መናገር ማብራራት አያስፈልግም። ፓስተሩም የተናገረውን ሰምታችሁታል። እንደዚህ ነው። እንደዚህ ተጽዕኖ ፈጣሪ መሆን ጥሩ ነው። የሚዲያ ሽፋን ባለማግኘቱ ግን ተናድጃለሁ። ይሄ ቪዲዮ የሚዲያ ሽፋን አላገኘም። ጥራቱ ምናምን ተብሎ ከሆነ የቪዲዮ ጥራት ነው እንዴ ዋናው? መልእክቱ ነው እንጂ መረጃ መዳረሱ ነው እንጂ ህዝብ ማንቃቱ ነው እንጂ። እና በተለይ ዩቲዩበሮች ይሄንን ቪዲዮ ባለመጠቀማቸው በጣም ደብሮኛል። ይሄው ነው። እስከ መጨረሻው ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ። ሰላም ሁኑልኝ።